በሰጋጁ መሃል በሰጋጁ ፊት የሚያልፍ ሰው ቢያውቅ ኖሮ አሉ። ምን ማለት ነው ቢያውቅ ኖሮ ማለት? ምን እንዳለበት ማዛ عليه ያለበትን ቅጣት ወንጀሉን ቢያውቅ ኖሮ ለካነ አን የቂፈ 40 አርባዎቹን መቆሙን ይመርጥ ነበር። ኸይረን ለሁ ሚን አን የሙረ በይነ የደይህ ከሰጋጅ ፊት ከሚያልፍ አርባዎችን ቢቆም እሱ ይሻለኛል ብሎ በመረጠ ነበር አሉ። ምንድነው 40 ሲባል? ቃለ ላ አድሪ ሰነተን 40 ዓመት መቆም ይሁን እኔ እንጃ፣ አው ሸህረን ወይ 40 ወር ሁሉ ብርድና ሙቀት እየተፈራረቀበት መቆም ይሁን እኔ እንጃ፣ አው የውመን ወይም 40 ቀናትን ያክል መቆም ይሁን እኔ እንጃ፣ አው ሰዓተን ወይ ለ40 ሰዓት እንደው ከዝቅተኛው ብንነሳ 40 ሰዓት ቢባልስ ራሱ ምን ማለት ነው? ከአንድ ቀን በላይ ማለት ነው መቆም እዛው ባለበት። ይሄ ማለት በሰጋጁና በሱጁዱ መሃል ማለፍ ከተላላቅ ወንጀሎች ነው የሚመደበው። በፍጹም እኛ ልናደርገው አይገባም። ብዙ ጊዜ ይሄን ስተት ማን ይፈጽመዋል? ኢማሙ ካሰላመተ በኋላ አብረው ከሱ ጋር የነበሩ ያሰላመቱ ሰዎች ለመውጣት ሲቻኮሉ ወይ የቀራቸው ረካዓ ለመሙላት በተነሱ ሰዎች ሰላት መሃል ወይንም ደግሞ ሰላት ፈጽመው ሱና ባዕድያ በሚሰግዱ ሰዎች በእነሱና በሱጁድ መሃል ምን ፈጽመው ስተት ነው። ጥንቃቄ ያስፈልጋል። አላህን መፍራት አለብን። እንረጋጋ። እንድንወጣ የሚያስገድድም ጉዳይ ከሆነ ደግሞ ምን ማድረግ አለብን? እያየን በእነሱና በሱጁዳቸው መሃል ሳንገባ ማለፍ መቻል አለብን። አቢ ሰዒድን አልኹድሪ ረዲየላሁ ዐንሁ አነ ረሱለላሂ ሰለላሁ ዐለይሂ ወሰለም ቃል ከአቢ ሰዒድን አልኹድሪ እንደተላለፈው የአላህ መልእክተኛ እንዲህ አሉ። ኢዛ ካነ አሐዱኩም ዩሰሊ ከእናንተ አንዳችሁ እየሰገደ ካለ ፈላ የደዕ አሐደን የሙሩ በይነ የደይህ ማንም ሰው ከፊት ለፊቱ እንዲያልፍ አይፍቀድ። በሱና በሱጁዱ መሃል ማለት ነው። ማንም እንዲያልፍ አይፍቀድ። ወልየድረእሁ መስተጣዕ በቻለው መሰረት ይገፍትረው ይመልሰው። ፈኢን አባ ያም ለማለፍ የሚታገል እምቢ ብሎ አልፋለሁ ሚል ከሆነ ፈልዩቃቲሉሁ ይጋደለው አሉ። ቢማዕና መከልከሉን ኃይል እየጨመረ ይምጣ። ፈኢነማ ሁወ ሸይጣን እሱ ሰይጣን ነውና አሉ። ቢማዕና ሰውየውን እየገፈተረው ማን ነው? ሰውየውን እንዲያልፍ ሰላት እንዲያቋርጥ የሚዳርገው ሸይጣን ተቆጣጥሮታል ማለት ነው ይህን ሰው። ስለዚህ በቻለው መጠን እንዳያልፍ የበለጠ ይታገለው ነው። አንዳንድ ጊዜ እየሰገደ ሊያልፍ ሲል እንዲንልና በቃ ዝም እንላለን። ላ ምንም እድል እንዳይሰጠው ነው። ምንም እንደውም ያምቢ ካለ ኃይሉን ሁሉ ይጠቀም ነው። በቻለው መጠን ባንተና በሱጁድህ መሃል እንዲያልፍ መፍቀድ የለብህም ነው። እና ይሄ ሰባተኛው መልእክት ደግሞ ከሰላት በፊት መፈጸም የለበት የሚለው ምንድነው? የሰጋጆችን ሰላት ራሳችን እንዳናቋርጥ መጠንቀቅ አለብን። እኛም ሰው እንዳያቋርጥብን መከልከል አለብን።